ስፒድ ሰውዬ እንግዲህ ሰንዬን አንጠልጥሎ ለስፒድ አደረሰለት። ስፒድ አልሞተም ያልኳቸው በምክንያት ነው። ስፒድ እንግዲህ አውቆ ነው ሞተው የተባለው እንጂ አለ በህይወት ማለት ነው። ሰንዬን አገታት ማለት ነው። እንደገና ደግሞ ኒናንም አድነው ኒናንም ይዘው ወሰዷት እዛ ሞታ ማለት ነው። እንግዲህ ይሄ ሁሉ ለነኪራ ቤት የተከፈለ መስዋዕት ነው ማለት ነው። በጣም ያሳዝናል። ሰንዬ በአሁኑ ሰዓት የት እንዳለች እንኳን የሚያውቅ ሰው ማንም የለም። ጆከርም ከቤት ከውጭ ሲመጣ እነሱ ዳቦ ላይ መድኃኒት ሲጨምሩ ልጁ ተደብቆ እያያቸው ነበረ። ምክንያቱም የሰኒን ቤት ቁልፍ አስቀርጾ እጁ ላይ ይዞታል። በፈለገበት ሰዓት ከፍቶ እንደፈለገው ይሆናል። በተደጋጋሚ ጊዜም ሰኒን እያስፈራራት ነበረ። ከዛ በኋላ ሰኒ ከኔ ህይወት ምንድን ነው የምትፈልገው? ከህይወታችን ውጣ ውጣ ከቤቴ። አንቺን ይዤ ሳልወጣማ የትም አልሄድም። ይልቁንስ አፍሽን ዘግተሽ ብትቀመጭ ይሻልሻል። የሚመጣብሽ ነገር በጣም ከባድ ስለሆነ አላት። ከዛ በኋላ ምን ልታመጣ ምናምን እያለች እንደቀልድ አንድ ጊዜ በተኛችበት በቢላ ሊወጋት ሲል ጆከር ደርሶ አስታለው። ከዛ በኋላ ምንም አይነት አማራጭ ሲያጡ ጆከርና ሰኒ ዳቦ ክችን ውስጥ ገቡና ዳቦ ላይ መድኃኒት ሲነሰንሱ እሱ ተደብቆ እያያቸው ነበረ። ከዛ በኋላ ሰኒ ዳቦውን አቅርባ ልትበላ ስትል መጣህ እንዴ? ልበላ ስል እኮ ብቻዬን አልበላ ብሎኝ ምናምን አለችው። ያ ምንድን ነው እዛ ጋር ያለው ብሎ ዞር አረገላትና መድኃኒት ያለበትን ሰኒ እንድትበላ አደረጋት። ከዛ ሰኒዬ ራሷን ስታ ስትል በሰዓቱ ጆከር አልነበረም። እንግዲህ ሰናይትን አንጠልጥሎ ይዟት ሄዶ ራሷን ስታ እንግዲህ አደረሳት ማለት ነው ስፒድ ጋር። ከዛ በኋላ ስፒድ እንግዲህ በህይወት አለ። በጣም ነው የሚያሳዝነው፣ አስደንጋጭም ነው ማለት ነው እውነት ለመናገር። ከዛ በኋላ ሰኒ እንግዲህ ራሷን ስታውቅ አሉባሌ ቦታ ታገኝታለች። ያዙኝ ልቀቁኝ ያለች፣ አብደች፣ ጮኸች። ይሄ ሰውዬ ከኔ ምንድነው የምትፈልገው ስትል እንግዲህ አይኗን ስትገልጥ ስፒድ ራሱን አየች ብላ ጮኸች። አፍሽን ዝጊ፣ አሁን እኮ አንበሳ አፍ ላይ ገብተሻል። አንበሳ አፍ ላይ ገብቶ ደግሞ ጩኸት የለም። ስለዚህ ያለሽ አማራጭ እዚሁ ጋር ነው መቀመጥ ያለብሽ። ወይኔ ያለች ዙሪያው ጨለመባት። ምንድን ነው ከኔ የምትፈልጉት? ያደረግሽ ነገር ምን ረሳሽው እንዴ? እኔ እኮ ከአንቺ ምንም አይነት ጉዳይ የለኝም ነበር። ነገር ግን የምፈልገውን ነገር ስለነጠቅሽኝ ዋጋ ተከፊበታለሽ። እስቲ እንግዲህ ዛሬ ለኪራ አይደለ ጠበቃ የቆምሽው? ዛሬ ኪራ መጥቶ ያድንሽ እንደሆነም አያለሁ። የሚፈጠረውን አብረን የምናየው ይሆናል። ስለዚህ ለእያንዳንዷ ነገር ዋጋ ትከፍያለሽ አላት። እባክህን እኔ አንተ ለኪራ ምን እንደሆንክ የማውቀው ጉዳይ የለም። ነገር ግን ያ ቤት የኪራ ነው፣ ፋይሉ የኪራ ስም ነው። ስለዚህ አንተን ስለማይመለከት ብቻ ነው እንደዛ አደረግኩት። እናም ከህይወቴ ውጣልኝ። ከአሁን በኋላማ ወደዚህ መፍጨርጨር የለም። ምክንያቱም ስፒድ እጅ ላይ ገብተሻል። አየሽ፣ ቤቱ ጋር ዞረሽ እንደምትመጪ ማሰብ ነበረብሽ እያለ ሲያስፈራራት እንግዲህ ያንኛው አዳኙ ኒናንም እንግዲህ አድኖ ኒናን ይዞለት መጣ። ነገር ግን ኒናን አድኖ ይዟት ሲሄድ ፖሊስ አይቶ እንግዲህ ናቲ አይቶ ለፖሊስ አመለከተ። እሱ በሄደበት አቅጣጫ እየተከታተሉ ከፖሊስ ጋራ እንግዲህ ፖሊስ ደርሶባቸዋል ማለት ነው። በጣም ነው የሚያሳዝነው። እንግዲህ ሰንዬ ይሄ ሁሉ መስዋዕት እየከፈለች አለችው ለነ ኪራ ነው። ምክንያቱም ከዚህ በፊት ያ ፋይል እንግዲህ ኪራ ገጠር በሄደበት ሰዓት ሰውየው ኒናን ሲያስጨንቃት ኒና ከተቀመጠበት ፋይሉን አንስታ ኪችን ካቢኔት ውስጥ አስቀምጠዋለች። አቶ ስፒድ ደግሞ አይቷታል። ከዛ በኋላ እሰራልሻለሁ ኒና። ከዛም ሰንዬ ውሃ ልጠጣ ብርጭቆ ስትፈልግ አገኘችው። ፋይሉን ስታየው የነኪራ ቤት የፋይል ነው እንዴ! እዚህ ጋር ምን ሊሰራ ተቀመጠ? ከዛ ስፒድ መጣና በአምጪ አራዳ አይደለሽም እንደ አራዶቹ ሆኝ እንጂ እንደ ፋራ አታስቢ፣ አምጪ ፋይሉ እኔ እንደሚመለከተው አላት። ምን ቤት ነህና አንተ ምንድነህ? ማነህና ነው አንተን የሚመለከት? ሰውዬ ስነ ስርዓት ያዝና ውጣ ከዚህ ከቤት አለችው። ሰኒ በጸባይ ብትሰጪኝ ነው የሚሻልሽ፣ አለበለዛ የሚከተልሽ ነገር ከባድ ነው። ምንም አምጣ አያፍርም እንዴ? ምን አይነቱ ነው ብላ ፋይሉን ይዛ ሄደች። ከዛም ሳሎን ቁጭ ብላ ልሄድ ነው በቃ ብላ ኪያን ወደ ቤት ምን ሆነሻል? ምንድን ነው ተናደሻል እኮ ስትላት ኪያ በቃ መሄድ አለብኝ ከዚህ ቁጭ ካልኩኝ የባሰ እጣላለሁኝ ብላ ሄደች። ከዛም ምርጥዬ ሰኒ ሲላ ሄደች እኮ ተናዳለች በጣም። ምን ሆና ነው?
እኔ እንጃ በስልክ በጣም ተናዳ እያወራች ነበረ ምናምን አላውቁም። ከዛም ሰኒዬ እንግዲህ እየሮጠች ወደ መራዊት ጋር ሄዳ መሩዬ ጋር ይሄ ነገር እዛ ይቀመጥልኝ፣ ይሄ ነገር በጣም አስፈላጊና አንገብጋቢ ነው ለነ ኪራ ቤት፣ እባክሽ ይሄ ነገር ከአንቺ እጅ እንዳይወጣ ብላ ለመራዊት እንግዲህ አደራ ሰጥታ ሄደች። ከዛ በኋላ ከዛ ስትመለስ እንግዲህ አቶ እስቢድ አድኖ ቀብ አደረጋት ማለት ነው በሚያሳዝን ሁኔታ። እስቲ እንግዲህ አሁን ከኔ እጅ ታመልጭም እንደሆነ አይሻለሁ፣ እንግዲህ እጄ ላይ ገብተሻል። ከዛም ለእያንዳንዱ ነገር ዋጋ አስከፍልሃለሁ። ከዛም ሰንዬን እንግዲህ ከዚህ በኋላ ማምለጫ የለሽም፣ የምልሽን ካደረግሽ ግን ታመልጫለሽ፣ አለበለዚያ ግን እዚሁ ጋር ተቀምጠሽ ትኖሪያታለሽ አላት። ምሺ ምንድን ነው የምትፈልገው? የወሰድሽውን ፋይል አምጪ፣ እሱማ ባለቤቱ እጅ ላይ ገብቷል። ስለዚህ ከየት ነው የማመጣልህ? የፈለግከውን ነገር ብታመጣ ብታደርገኝ ያ ፋይል እጅ ላይ እንደማይገባ ተስፋ መቁረጥ አለብህ አለችው ሰንዬ። እሱን አብረን የምናየው ይሆናል፣ ግን በጸባይ ለምኜሻለሁ። ከዚህ በኋላ የማደርገውን እኔ ራሴ አውቃለሁ። ልትገለኝ ነው እንዴ? እናለቅሻለሁ እንዴ? ህይወትህን እናመሰቃቀልሽው፣ ህይወትሽን ነው የማሳጣሽ አላት ሰንዬ። ከዛም እንግዲህ ሰኒ በስተመጨረሻም ፈራች። ነገር ግን እንግዲህ ጆከር ናቲ እየተከታተለ ኒናን ስለያዛት ተከታትሎ ፖሊስ ጠርቶ እንግዲህ ፖሊስን ይዞ ወዳሉበት ስፍራ አመሩ ማለት ነው። ሰላም ውድና የተከበራችሁ የመርሳ ቻናል ቤተሰቦች እንዴት ናቸው? አለሁ ደህና ነኝ። እንግዲህ ኒና ማናት ሰኒዬ እስቢድ እጅ ላይ ገብታለች በሚያሳዝን ሁኔታ ማለት ነው። እስቢድ አልሞተም አለ፣ ሲጀመር አለ። እንግዲህ እስቢድ የዛ ጊዜ የወደቀው አውቆ እንጂ ያ እንደዛ ከኋላ ገፋ እንጂ ያደረገው ከባዱ አልመታውም ነበረ ጆከር ማለት ነው። ነገር ግን እሱ ወደፊቱ ቢወድቅም ትንሽዬ ፊቱ ላይ ጉዳት ቢደርስበትም ነገር ግን አልሞተም ማለት ነው አለ። እንግዲህ እነ ሰኒንና ጆከርን እየተከታተለ እናንተ ወንጀለኞች በቅርቡ እጄ ላይ ትገባላችሁ እያለ ደብዳቤ እየጻፈ በበራቸው ስር እያሾለከ ፎቶውን አንስቶ ሁሉንም ነገር እየላከ ነበረ ሰኒ ቤት። ወይኔ ጉዴ፣ ይሄ ሰውዬ በህይወት አለ እንዴ? ቆይ ማን ነው እንደዚህ የሚጫወትብን? እስቢድ ሞቷል አልተባለም እንዴ? እያለች ሰኒዬ በጣም ግራ ተጋባች። ከዛም የሆነ ልጅ መጥቶ ማንንም ሳያስፈቅድ እቤታቸው ገባ። ቁልፍ አስቀርጾ በእጁ ይዟል። እንዴ ማነህ? ምንድነው ደግሞ በጠራራ ፀሐይ ሰው ቤት መግባት ጀመራችሁ እንዴ? አፍሽን አትክፈቺ። ይሄ ቁልፍ እኮ አየሽው፣ ቁልፉ እንዴ እና ታዲያ የቤት ቁልፍ አይደል? ማን ነው የሰጠ? አስቀርጬው ነው። እኔ ማንነቴ ይቆይሽ። አሁን አንቺ አሳርሽን ላበዛው ነው እዚህ ቤት የመጣሁት እንጂ አንቺን ላይሽ አይደለም አላት። እኮ ምንድነው የምትፈልገው ከኔ? የምፈልገው በጣም ብዙ ነገር አለ ብሎ ፎቶውን ሰጣት። ከዛም ሰንዬ ፌንት ነቅላ ወደቀች። ጆከር ፎቶ ሲያየው የዛን ቀን ሰኒን ሲያስመልጣት እና እስቢድን ሲመታው ፎቶ ያነሷቸው ሰዎች ፎቶውን እንግዲህ ቤት ድረስ ይዞለት መጣ። ይሄ ሊሆን አይችልም በፍጹም። ወይኔ ሰኒዬ ተበላሽ፣ ምን ማድረግ ነው የምችለው ከዚህ በኋላ እያለች ፈላ። እንግዲህ ምንድነው ማደርገው እያለች ፈራሽ አይደለ? አትፍሪ፣ አይዞሽ፣ ላይ ያደረግሻት ለእያንዳንዷ ቅጣትሽን በአግባቡ ታገኛለሽ። ስለዚህ ብዙም አትፍሪ አላት ልጁ። ከዛ ምንድነው የምትፈልገው ከህይወቴ? ቁጣልኝ፣ ፖሊስ ሳላመጣ። እውነት በይ እስኪ፣ እኔ ስታይኝ ፖሊስ መፈራ መስልሻል እንዴ? እያለ ጭራሽ እንዴት እንደሚሆን። ከዛ በኋላ ስልክ ተደብቆ ሲያወራ ሰማችሁ። ወፏ በቅርቡ እጅ ላይ ትገባለች፣ ምንም አታስብ። ከዛም አሳዋን አጥምጄ ይዤልህ እመጣለሁ፣ ዝግጁ ሆነ ጠብቃት እያለ ስልክ ሲያወራ መጋረጃውን ከፈት አድርጋ አዳመጠችው። ማንን ነው ደግሞ ወስዶ የሚሰጠው እያለች ስለ ራሷ ጉድ አላወቀች። እንግዲህ እሷም ከጆከር ጋር ምንም አማራጭ ሲያጡ ዳቦ ላይ መድኃኒት ሲነሰንሱ አያቸው እሱ በቀዳዳ። ከዛ በኋላ ዳቦን ሳሎን ወስዳ እንግዲህ ና እንብላ ብላ ሰጠው። ያ ምንድን ነው ብሎ ስንትን ሲል ዳቦውን ዞር አደረገው። መድኃኒት ያለበትን እሷ እንድትበላው አደረገ። ከዛም ሰኒዬ ስትደነዝዝ እንግዲህ አዝሎ ተሸክሞ ይዟት ሄደ ማለት ነው። በጣም ነው የሚያሳዝነው። እንግዲህ ሰኒዬ አሁን ምን ላይ እንዳለች እንኳን ማንም የሚያውቀው ጉዳይ የለም። ምክንያቱም እነ ጽናትም አልሰሙም። እንግዲህ ጆከር አሁን ላይ ግራ ተጋብቷል። በጣም ግራ ተጋብቶ የት ነው ያለችው? የት ሄዳ ነው?
ምንድን ነው ያደረጋት እያለ እሱን ወጥቶ ሄዱ ነበር። በዛ ሰዓት በቤት ውስጥ እንኳ ምን እንደተፈጠረ ምንም የሚያውቀው ጉዳይ የለም። እንግዲህ ሰንዬ መጨረሻዋ ምን ይሆን?